تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم የተወደዳችሁ ተመልካቾቻችን በድጋሚ እንኳን 1446ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ። አላህ Subhanahu Wa Ta'ala እንግዲህ የዒድ በዓሉን የደመቀ የሚቀጥለውን ሸዋል ጊዜ ደግሞ በናፍቆት እንደዚሁ ልክ እንደ ረመዳን በጉጉት የምትጠብቁት እንዲያደርግላችሁ እንመኛለን። ቢስሚላህ የውሏችን እንግዲህ ወደ ማሳረጊያው ይሄድን አይደል? እውነት ነው። ደግሞ ዘና የሚሉበትን ነገር ለተመልካቾች እንካችሁ ማለት እንደለመድ ነው እንቀጥላለን። እንደዛ ነው የምናደርገው። ምናልባት ብዙ ጊዜ የበዓላት ፕሮግራሞች ውስጥ ጭውውት የተለመደ ነው። የበዓል ስሜት እንዲኖረው ምናልባት ከቤተሰብ ጋር ሰብሰብ ብለህ የምታሳልፈው ጥሩ የሚባል ጊዜ አለና እዚህ ውስጥ ግን እንዲሁ በዋልት ሳይሆን ቁም ነገር አዘል የሆኑ ነገሮችን ማምጣት አስበናል። ጥሩ ሀሳብ ነው ያሰብነው። ለዚህም ብቻ አይደለም ማለት የበዓል ጭውውት ለማምጣት ታሳቢ አድርገን ብቻም አይደለም ከዚያም የተሻገረ አላማ ከዚያም የተሻገረ መልእክት ያለው ነው። የላጤነትን ዘመን ታስታውሳለህ ማለት? አዎ አስታውሳለሁ። ረጅም ጊዜ ሆኖ አላፊክራ እኔ ከቤተሰብ ጋር ነው የኖርኩት። ከቤተሰብ ቀጥታ ወደ ጎጆዬ ነው የመጣሁት። ለብቻ ላጤ የሚባለው የሚመስለኝ አይደል? ለብቻው እንደዚህ ነው ቻሌንጆችን ምናምን እንደሱ ነው የሚመስለኝ። ተከራይቶ ወጥቶ ድስት ኖሮ ድስት ገዝተህ እንደው ማካሮኒ ቀቅለህ ፓስታም ቀቅለህ ቲማቲምም ቀጥቅጠህ ሽንኩርትም ቆርጠህ ቤትህ አቁላልተህ ስትመገብ የላጤ ምግብ ነው። ምግብ መስራት ችግር የለብኝም። ምግብ ሰራለሁኝ። በጣም ጥሩ ቁርስ መስራት ባለሙያ ነኝ። ያው ሽትኒ እንዳይለኝ እንጂ በደንብ ነው ቁርስ መስራው አግዛለሁ ምናምን። ያ ማለት ግን ጀስት በቃ ስለለመድኩት እንጆይ ስለማድረገው ምናምን ነው እንጂ ላጤ የሚባለው ቅድም በወሰድነው ዲፊኒሽን ከሆነ እኔ እንደውም ከጋብቻ ከአመት በኋላ ነው ልብሴን ከቤት ያወጣሁት። በጣም ይጨንቅ ነበረ። ያው ማለት ከታሽንት ከባድ ስለነበር ከባድ ነው። መርሐባ አንተስ የላጤነት ህይወት በየትኛው ዴፊኒሽን ነው? እኔ ሁለት ዴፊኒሽን አለው በኔ ነው ማለት። አንደኛው ለአቅመ ጋብቻ ደርሶ ሳያገባ የቆየበት ጊዜ ከሆነ የላጤነት የተወሰኑ ሜሞሪዎች አሉ። ኦኬ ያ ማለት በትምህርት ያሳለፍከው ምናምን ነው። ግን አሁን ማሚ ባነሳው ደግሞ ሐሳብ ከሆነ ከቤተሰብም ወጥተህ ሌላ ቤትም ሳትገባ መሀከል ላይ የተወሰነ ጊዜ በብቸኝነት የምታሳልፈው ጊዜ ነው የላጤነት። በዚህ ዴፊኒሽን አሮን ነው 3 ሳምንት ግፋቢል አንድ ወር ቆይቻለሁ። ያ ማለት ቤት ተከራይቼ ኒካህ እስከማስርበት ጊዜ ነው። ተከራየው ቤቱ ያው ቤቱ ሰው ሊያድርበት ይገባል። ስለዚህ እዛ ቤት ነው ማድረው። ስለዚህ የዛሬ ወር ግን ኒካህ አስሬ ልገባበት ነው። ስለዚህ እሱ እስኪሟላ ድረስ ያለችዋን ጊዜ የሽግግር ጊዜ የሚባለው የሽግግር ላጤ ነው። ላጤነት ላጤ የሚለው እንትን ዲፊኒሽን ምንም አልጎበኛችሁም። ላጤነትን ህይወት እንዲሁ ያለ ምክንያት አላነሳ ነው። የኔ ላጤነት ህይወት ለሌላ ጊዜ ቆየንና ግን አሁን በመናቀርበው ጭውውት በመናቀርበው ድራማ ላጤነት የከፊል የወጣቱ መገለጫ ወይም ደግሞ የሚኖርበት ህይወት እየሆነ ነው። ወደ ትዳር የሚደረገው ሽግግር ከበድ እያለ እየመጣ ነው። በፊት በእናንተ ዘመን እንደነበረው አይደለም ይሄ ትዳር ሁኔታና ዛሬ ለነገሩ በእናንተም ዘመን እንደነበረው አይደለም። በእኛ ዘመን ሁሉ ነገር ቀላል ነበር። በእናንተ ዘመን አይ ሁሉም ዘመን የራሱን ምቹ አጋጣሚና እድል ይዞ እንደሚመጣ አምናለሁ። እንደዛ ነው የሚሰማኝ። ሁሉም ነገር ያለው አእምሮ ውስጥና አእምሮ ውስጥ ነው። የዚህን ዘመን ምቹ አጋጣሚ እንግዲህ ላጤዎቹ ራሳቸው ቢነግሩን የተሻለ ይመስለኛል። በጣም ለዛ ነው መንደርደሪያችን ላይ ስለ ላጤነት ያነሳ ነው። ላጤዎቹ ሊነግሩን የሚፈልጉት ነገር አለ። ተከታታይ የሆነ ሀሳብ ነው። ዛሬ ይጀመር እንጂ ይሄ ጉዳይ ዛሬ ይጀመር እንጂ በሜምበር ቲቪ ኢንሻአላህ በየሳምንቱ የሚቀርብ ተከታታይ የሆነ ፕሌይ አለ፣ ድራማ አለ።
በተለይ እናገባለን ግን ይላሉ። ግን ምን አመጣት? ግን እዚህ ጋር ለምን ገባች እንላለን። እናገባለን ግን ምን እናገባለን ግን ምን እስኪ ምን ያለን። ለማንኛውም የጥበብ ሰዎች ያዘጋጁት ደስ የሚል ፕሌይ አለ፣ ጨዋታ አለ። እዚህ ጭውውት ውስጥ በዋነኝነት ሜን ካራክተር ሆነው የሚተውኑት ላጤዎች ናቸው። ላጤዎች ከጋብቻ ጋር ለማግባት የሚያደርጉት ጥረት፣ ከሱ ጋር ያላቸው ፍርሃት፣ ጉጉት፣ እንቅስቃሴያቸው ምን ይመስላል? አዎ ያንን ሊያስቀኝ የሚችል አንድ ጭውውት እሱን ነው ጋብዘናቸው። ድራማ ነው። በሙያችን አትምጣም። እውነት ነው። በጣም ምን እየመጣብኝ እንደነበር ታውቃለህ? ጭውውት ስል ድሮ የበዓል ፕሮግራሞች የሚከናወኑ ሴት ነበር። አንድ አዳራሽ ትከናወናለህ። ሰዎች በዚህ በኩል አሉ፣ በዛ በኩል እንትን አለ። ከዛ የሚሰሩ ሰዎች ማይካቸውን ይዘው ከቦታ ቦታ እየተንቀሳቀሱ የሚሰሩት እሱን ነው ጭውውት የምትሉት መሰለኝ። ድራማ ነው ይሄ፣ ተከታታይ የሆነም ጭምር ነው። ግን ነው ላጤነትና በዓልን እንዲሁ ዝም ብለህ እሳት ነገር ነው የምታልፈው? አይ በሰፊው ማየት እንችላለን። ግን ደግሞ ለነሱ በጠባቡ ማለት ነው እንዲሁ በዓል ባንተ ህይወት ውስጥ ከባድ ነው። በእኔ ህይወት ውስጥ ላጤነት የትኛውን አንስቼ የቱን ልተውላችሁ? ጥሩ። አንድ ቀን ለአንተ ላጤነት ሙሉ የአየር ሰዓት ይዘን የምናወጋው ነው የሚሆነው። የግድ ነው፣ ስፖንሰር ሆኖ። በጣም ጥሩ ተመልካቾቻችን፣ እንግዲህ እስኪ እናገባለን ግን የሚሉንን የጥበብ ሰዎች ደግሞ ድራማውን ተከታትለን የምንመጣ ነው የሚሆነው። ይህም ፕሮግራም አጋር ሆነው ያበረቱልን አካላት አሉ። እነሱንም እጅግ አድርገን እናመሰግናለን። በፕላቲኒየም ደረጃ ኢድ 180 ፕሮግራማችን አጋር ሆኖ ከኛ ጋር እየሰራ የሚገኘው አቢሲኒያ አሚን ከወለድ ነፃ የባንክ አገልግሎት ነው። እናመሰግናለን። አቢሲኒያ አሚን የተለያዩ ፕሮዳክቶችን እንግዲህ ለተጠቃሚዎች እያቀረበ ይገኛል። ዛህራ እድሜያቸው ከ18 በላይ የሆኑ ሴቶችን የቁጠባ ባህል ለማበረታታትና የትርፍ ተጋሪ ለማድረግ ታልሞ የተቀረጸ የሂሳብ አይነት ሲሆን 50% በላይ ሴት አባላት የሚገኙበት ማህበራትም ይህንኑ የኢንቨስትመንት ሂሳብ መክፈት ይችላሉ። ሂሳቡ የሚያስገኘው የተለየ ጥቅምም አለው። የሴቶች ወይም ዛህራ ኢንቨስትመንት ሂሳብ ባንኩ ለመደበኛው ኢንቨስትመንት ሂሳብ ካስቀመጠው የተሻለ ትርፍ ማለትም 75-25 የሚያስገኝ ነው የሚሆነው። በጣም ጥሩ የትርፍ መጋራት እድልን ይዤላችሁ መጥቻለሁ የሚለው አቢሲኒያ አሚን ከወለድ ነፃ የባንክ አገልግሎት ዒድኩም ሙባረክ ኩሉ ዓም ወአንቱም ቢአልፍ ኸይር እያለ ፕሮግራማችንን በፕላቲኒየም ደረጃ ስላበረታልን እናመሰግናለን። ሌላኛው በፕላቲኒየም ደረጃ ፕሮግራማችንን ያበረታልን አፍራን ታወር ነው። እጅግ አድርገን እናመሰግናለን። ለቤተልና አካባቢ የተለየ ውበትና ግርማን አላብሶ በኩራት የተሰየመው አፍራን ታወር እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ እያለ ሱቆችን፣ ቢሮዎችን፣ ቅንጡ አፓርታማዎችን በተመጣጣኝ ዋጋ አካቶ የያዘው አፍራን ታወር ይምጡ ይጎብኙን ይላል። እኛ ጋር መጥተው የሚያጡት የለም ያለ ይህንን ፕሮግራም አጋር ሆኖናል። በፕላቲኒየም ደረጃ አፍራን ታወርን እጅግ አድርገን እናመሰግናለን። ሌላኛው የፕላቲኒየም ደረጃ ስፖንሰራችን የሆነው ደግሞ ማለዳ ፎም ነው። ማለዳ ፎም እንግዲህ ከዚህ በፊት ከምታውቁት የፎም ምርቶቹ በተጨማሪ አሁን ደግሞ ወደ ፈርኒቸር ዓለም በመቀላቀል ደሳስ የሚሉ ግርማ ሞገስ የተላበሱ ምናልባትም ኢምፖርትድ የሚመስሉ በውጭ ሀገር ተመርተው የገቡ የሚመስሉ ሶፋዎችን በማምረት ደግሞ ለእናንተም ይዞ እየቀረበ ነው የሚገኘው። እዚህ ተቀምጠንበት ፈልሰስ ብለንበት የምንገኘው በምቾት ያደመቀን ውበታቸውም ደስ የሚሉ ለቢሮም ለቤትም ግርማ ሞገስ የሚያላብሱ ሶፋዎችን እንደዚሁ እያመረተ ነው የሚገኘው። እንግዲህ የፕሮግራማችን የፕላቲኒየም ደረጃ ስፖንሰር ስለሆነ ማለዳ ፎምን እናመሰግናለን። የሲልቨር ደረጃ ስፖንሰር የሆነም ተቋም አለን። ወጋገን ባንክ አማና ከወለድ ነፃ የባንክ አገልግሎቱ ይህን ፕሮግራም በሲልቨር ደረጃ ስፖንሰር አድርጎልናል። የእዝነት ወር በሆነው ረመዳን ትዕዛዙን ፈጽመን ከራህመቱ ጠይቀናልና እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፈጥር በዓል በሰላም አደረሳችሁ ይለናል። የመተሳሰብ የአብሮነት እንዲሁም የመተዛዘን በዓል እንዲሆን ተመኝቶላችኋል። ፕሮግራማችንን የሲልቨር ደረጃ ስፖንሰር ስላደረገልን እናመሰግናለን። ኢፍ ዳይፐር ሌላኛው በክብር ደረጃ አጋራችን ነው፣ የክብር ስፖንሰራችን ነው። ጥራቱን በጠበቀ ፈሳሽን የመቋቋም አቅም ባለው ማቴሪያል የተመረተ ለልጆች ተስማሚ ለወላጆች እፎይታን የሚሰጥ ነው። ኢፍ ዳይፐር በድጋሚ እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ ይላል። አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሁሉንም አጋሮቻችንን እጅግ በጣም እናመሰግናለን። አልፋሪስ ምንጣፍና መጋረጃን እንደዚሁ ማለዳ ፎምን ከጀርባችን ደግሞ አብሬት ኤልኢዲና አልሙኒየም ዲስፕሌይ እንደዚሁ አድምቆልናል። ሰይድ ፏዲኮርም አብሮን እየሰራ ነው። ሁሉንም አጋሮቻችንን እናመሰግናለን። አግብተናል ግን እናገባለን። ለእናንተ ይጠፋል። ለእናንተ ፈተናችሁኝ እኮ ቀን
ማንም እንደማያገባ እያወቅኩኝ ዛሬ ተገበገብኩኝ። ለማንኛውም እናገባለን፣ ግን አብረን ተካትለን እንመለሳለን። تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا